ሰላም ጤና ይስጥልኝ እንደምን ዋላችሁ የተከበራችሁ ወንድሞቼ እህቶቼ የኛን የበጎ አድራጎት እንቅስቃሴ በደንብ ተከታተሉ ህፃናትን ጭምር እግዚአብሔር ተመሰገነ ይሁን እንዴት አደራችሁ እንዴት ዋላችሁ እንደምን ቆያችሁ ቸርነቱ የማይለካ እግዚአብሔር ስሙ የተመሰገነ ይሁን በእድሜ ላይ እድሜ ስለሰጠን በጸጋ ላይ ጸጋ ጤና ነው ዋናው ነገር ደግሞ ጤና ስለሰጠን እግዚአብሔር ተመሰገነ ይሁን አንድ ስለ በጎ አድራጎታችን እንቅስቃሴ አንድ የተለየ ሐሳብ ስለመጣ ከአንድ ተቋም እሱ ልነግራችሁ ብዬ ነው ያው የኔ የበጎ አድራጎት እንቅስቃሴ ማህበራዊ ሚዲያ ላይ ስለሆነ በብዛት ትንሽ የሚያሳዝንም ነገር ነው ደሞም ለኔን ደግሞ የበለጠ የሚያጠነክረኝ ነገር ነው እና ስለዚህ እሱን ደግሞ የግድ ለእናንተ መንገር ስላለብኝ ነው በሌላ መልኩ ሌሎችም ለበጎ አድራጎት እንቅስቃሴ ልቦናቸውን የከፈቱ ወጣቶች እንደዚህ አይነት ነገሮች ፈተናዎች ሲመጡ መቋቋም እንዳለባቸው በጎ አድራጎት ስራ ከሰይጣን ጋር ግብ መግጠም እንደሆነ ምክንያቱም በጎ አድራጎት ስራ ማን ደስ እንደሚሰኝበት ማን እንደሚከፋ በመንፈሳዊ ዓለም የታወቀ የተገለጠ የተደመደመ ነውና አንድ ለላችሁ ምናገራችሁ ነገር ስላለ ገባ በሉ 107 ደርሳችኋል 15 115 1200 ምናምን ስትገቡ ሐሳቤን እናገራለሁ አለው ገገማው ነኝ ያው ገገማው ነኝ ገገማ ምርጥ ስም ነው ለራሴ ያወጣሁት እንኳን ዘካሪያስ ኪሮስ ወይም ገገማው ይባላል እንደምታውቁት እንግዲህ ገገማ ማለት ለአንድ ላመነበት ነገር ወደ ኋላ ማይል ሰው ማለት አንድ ሰው ችክ ሲልባችሁ ለአንድ ነገር ምን አይነት ገገማ ነው የምትሉትና ለዛ ነው ራሴን በራሴ ገገማ ያልኩትና ሰላም ላችሁ ብዝት ይበልልኝ እንደናችሁ እግዚአብሔር ተመሰገነ ይሁን ገባ በሉ አንዳንድ ምነግራችሁ ነገር አለ ትንሽ ለየት ያለ ነገር አሉም ማማዝናሽ አረ ችግር የለውም ቤተሳይዳ ችግር የለውም እኔ ራሴን በሉም ብዬ ነው ገገማው ቤተሳይዳ ሰምተሻል አሚን እንኳን ደህና ቆያችሁ ገባ ስትሉ አንድ ምነግራችሁ ነገር አለ ምንድነው እሱም 100 ሰው ልክ ሲሞላ መናገር ጀምራለሁ የገባውበትን ዋና ምክንያት እና እቺን ሐሳቤን ደግሞ በብዛት ሰው ማወቅ ስላለበት ሼር እንድታረጉልኝ እንግዲህ ሼር አርጉ ብዬ አላቅም እና የመጀመሪያ ጊዜ እንደዚህ ሼር አርጉ የሚለው የጠፋ ሰው አፋልጉ ምናምን ተብሎ ሰው ሲልክልኝ እሱ ስለጥፍ ነው ሼር አርጉ የሚለውና ግን እቺ ወሳኝ ነገር ስለሆነች ሼር አድርጉ ሌሎች ሰዎች ምግብ አብላልኝ ብለው መልእክት እንዳይልኩኝ ነው ሌሎች የበጎ አድራጎት ስራዎችን ነው አረ ይወክላል ችግር የለውም ዘኪዬ ገገማ አንተን አይወክልም አይ እኔ ገገማ ነኝ ገገማ ማለት እኮ ስድብ ስለሚመስለን ነው አሁን አንዳንዴ ስድብ የማይሆንም ነገር ስድብ ይመስላል አሁን አፈር ብላ ስድብ ይመስለናል ግን አፈር ስድብ አይደለም አፈር የማይበላ ሰው የለማ ሁላችንም አፈር ነው የምንበላው አንድ ሰው ወተትን የጠጣው አፈር አይደለም ይበላው ሊል አይችልም ምክንያቱም ወተቱ የመጣው አፈር ላይ የሚበቅለውን ሳር የበላች ላም ናት አይደለም እንትን ወተቱን የሰጠችውና አንዳንዴ ሰው ሲሰድባችሁ ሲነቅፋችሁ የሰደባችሁ ስድብን ወደ ጥሩ ነገር ተርጉማችሁ ራሳችሁን ብቁ ለማድረግ ጥረት ማድረግ ነው አህያ ቢላችሁ ሰው አህያ ኢየሱስ ክርስቶስን ተሸክማ ወደ ኢየሩሳሌም የገባች ክብርት እንስሳ ናት ስለዚህ አህያ ትባሉም ሊከፋችሁም አይገባምና ድምጽ አይሰማም አይሰማም አንደ ፈቃድ ያ ገገማ ማለት የማያውቅ ማለት ነው ይሁንሽ ለአንዳንድ ይሁን ችግር የለውምና አሁን ወደ 250 ስለተጠጋችሁ እንግዲህ ዋና ወደ አሁን ቀጥታ ቪዲዮ የገባሁበት ምክንያት ልንገራችሁና በአጭር ቃል ዛሬ ፖሊስ ጣቢያ ተጠራውላችሁና ያው በክብር ነው ተጠራውላችሁ ቁጭ አልኩኝ ያው ሌላ ጊዜ ከእኔ የበጎ አድራጎት እንቅስቃሴ ከምሰራበት ቦታ ላይ ያለው የወረዳ ፖሊስ ጣቢያ ጋር አንዳንድ አብረን የምንሰራቸው ስራዎች አሉ ለምሳሌ የሆነ ጊዜ
ማክስ እንደዚህ አፍ መሸፈኛ ረድተናል ለፖሊስ ጣቢያው ለራሱ። በሌላ መልኩ ደግሞ እነዚህ በተለምዶ ምንድነው ስማቸው ከፖሊስ በታች የሚጠብቁ አሉ አይደለ? ለነሱ ልብስ ገዝተናል። ወደ ስንት ነው? ወደ 60 ነው 50 ምናምን የሚጠጉ ሰዎች። ዞሮ ዞሮ አብረን ተቀናጅተን ነው የምንሰራው ከጸጥታ አካላት ጋር። እኔ የምሰራው አዲስ ከተማ ክፍለ ከተማ ወረዳ 7 ነው ማለት ነው። እና ከወረዳ 7 ጋር ነው ፖሊስ ጣቢያ ዛሬ ተጠርቼ እና ያንተን ስራ እናደንቃለን፣ ጎበዝ ነህ፣ በርታ፣ ጠንክር እና ከበላይ አካላት ስለታዘዝን ምግብ እንዳታበላ ተብሏል። ስለዚህ እንግዲህ ይህን ስንነግርህ በጣም እያዘንን ነው። ምግብ ማብላት ማቆም አለብህ ስለተባልኩኝ ያው ዛሬ እያበሰልን ያለነው ስላለ እሱ መቼስ አንደፈው ያበሰልነውን እንስት ስላልኳቸው እሱ ያበሰልከውን ምግብ ስጥና ካሁን በኋላ ምግብ ማብላት ካሁን በኋላ አትችልም፣ በሌላ ቋንቋ የተራበ ማብላት የተጠማ ማጠጣት አትችልም ተብያለሁ ማለት ነው። ይሄ ማለት እንግዲህ ማን ነው ያለኝ እጄ ልጠይቅ እኔ ላስረዳቸው እኔ እና ስል ጊዜ ያው እንደዚህ ለሚዲያ የማይበቃ አንዳንድ ነገሮች ተመላሽልኝ ነገሮች አሉ። ግን እሱ መናገሩ ምንም ትርጉም የለው። እንደውም ግን እግዚአብሔር ይስጣቸው እንደውም አሳረፉኝ። እንደውም በጣም እንግዲህ 1 አመት ሙሉ አንድ ቀን ሳናቋርጥ በማክሲመም እንግዲህ በቀን ከ500 በላይ በጠዋቱ ብቻ ማለት ነው ምግብ ስንመግብ ነበር። ወንድ ጎዳና ላይ ያሉ ወንድሞቻችን እህቶቻችን ህፃናትንም እናቶችንም እና እኔም ማዝነው አንዳንድ ሰዎች ነበሩ እንደዚህ ጎዳና ላይ ሆኖ የሚታመሙ አሉና ፕራንክ ነው በለን። አረ ፕራንክ አይደለም፣ እንዴ አይነት ፕራንክ አለ እንዴ? የለምና እኔ በኋላ ላይ ለመንግስትም አሁን በዚሁ ይሰማሉ ቁጭ ብለው ያያሉ። እኔ ለመንግስትም ማስተላለፈው መልእክት ይኖረኛል። ወጣቱ አሁን ምን ሲያደርግ ነው የሚበረታታው ነው? አሁን ትልቁ ነገር እሱ ነው። የሆነ ቦታ ላይ በማህበራዊ ሚዲያ ሰዎችን መብት ሰው ሲነካ፣ ሰው ሲገድል፣ ሰው ሲማታ፣ ሰው ሲሳደብ፣ ሰው ሲያንቋሽሽ መልእክት ያስተላልፋል በማህበራዊ ሚዲያ ላይ። ህገ ወጥ ነው፣ እሱ ነውር ነው። በሌላ መልኩ ደግሞ እኔ ጊዜን ቤተሰቤን ጎድቼ ህይወቴን ሰውቼ የተራበ ባበላውበት የተራበ ማብላት አትችልም። እንደ ከኮሮና አንፃር ቢሆን እንኳን እሰየው እንደዛ እንደማይሉ ማቃለሁ ከኮሮና አንፃር። ምክንያቱም በጣም ጥንቃቄ አድርገን ነው የምንሰጠው ካላስፈላጊ ሰዎች ጋር ግንኙነት ምናምን። ምን አይነት ሰዎች እኔ የምትሰጡኝ እናንተ ገንዘብ እናንተ ናችሁ እንግዲህ። እገሌ ሞቶብኛል በገሌ በሞተው ሰው ስም ሰጥ የምትሉት እናንተ ናችሁ እንግዲህ፣ ያዩታል እንግዲህ። እና በጣም ነው ያዘንኩት። አንዳንድ እንደዚህ አይነት ትዕዛዝ የሚያስተላልፋችሁ ኃላፊዎች ግን ቆም ብላችሁ ራሳችሁ ማየት አለባችሁ። ነውርም ነው፣ እንደ ባህላችን ነውር ነው፣ እንደ ሰብአዊነትም እግዚአብሔር ይፈርዳል ለሁሉም ነገርና እኔ ጥሩ ሙያ አለኝ። እኔ እግዚአብሔር ተመሰገነ። ኤክስካቫተር ኦፕሬተር ነኝ። 6ኛ መንጃ ፈቃድ አለኝ፣ ልዩ መንጃ ፈቃድ። የዛሬ ስንት አመት ነው? 2000 ዓመተ ምህረት ላይ የዛሬ 13 አመት ያወጣሁት ህዳሴ ግድብ የሚሰራው በሱ ነው። ቁጭ ብዬ ኤክስካቫተሬ ጋቢና ላይ ቁጭ ብዬ እየቆፈርኩ መብላት እችላለሁ። እና ይሄን ነው ሌላ የምፈልገው። ዞሮ ዞሮ እስቲ እንነጋገርና ደግሞ ሌላ አዲስ ሐሳብ ይመጣ ከሆነ ይሄ ነው ዋናው። አሁን ለዚህ ልነግራችሁ የፈለኩት ካሁን በኋላ እንግዲህ ከነገ በስቲያ የተራበ ስለማናበላ የተጠማ ስለማናጠጣ ዘካርያስ እባክህ የሙት ዓመት አለብኝ አብላልኝ፣ ተራበ ምርቃት አለብኝ ተራበ አብላልኝ፣ የተጠማ አጠጣልኝ ማለት አትችሉም ማለት ነው። በእኔ በኩል እንግዲህ በራሳችሁ መንገድ ሄዳችሁ ማብላት ትችላላችሁ፣ ማጠጣት ትችላላችሁ ባላችሁበት ቦታ ማለት ነው። እና አንድ ይሄንን ያስከለከላችሁ ሰዎች የበላይ አዞኝ ነው የሚሉት እነሱ። የበላይ ተበላችሁ በላያችን ላይ ቁጭ ያላችሁ ይሄንን ትዕዛዝ ያዘዛችሁ ሰዎች፣ ምግብ እንዳላበላ የከለከላችሁ ሰዎች ሌላ ምንም ሌላችሁ የሚችለው ነገር የለም። እግዚአብሔር ይፍረድባችሁ። ቁጭ ብላችሁ ተከታተሉኛላችሁ አውቃለሁና
እግዚአብሔር ይፍረድባችሁ። ደግሞ የበጎ አድራጎት ስራ የተራበ ማብላት ማጠጣት ብቻ አይደለም። ብዙ የበጎ አድራጎት ሰው አይምሮውን ካሰራው ብዙ የበጎ አድራጎት ስራዎች አሉ። እንደ እማማ ዝናሽ ያሉ ቤታቸው ውስጥ ቁጭ ብለው የሚልሱት የሚቀምሱት የሌለ አለ። እነሱን ሂደን እናበላለን፣ እናጠጣለን፣ ቤታቸውን እናድሳለን። ደግሞ እሱንም እስከምትከለክሉኝ ድረስ ማለት ነው። እና እኔ ዘካርያስ ኪሮስ ነኝ፣ ያውም ገገማ። በበጎ አድራጎት ስራ ልታስቆሙኝ አትችሉም በምንም ታሪክ። እንደው ሞታታለሁ እንጂ በበጎ አድራጎት ስራ እኔን ልታስቆሙ የምትችሉበት ምንም እድል የላችሁም። ይሄንም እሺ ብዬ የተውኩት የተቀበልኳችሁ የአደባባይ ስለሆነ ነው። ብዙ ሰዎች ያው የተራበ ነው የምናበላው። አሟቸው ኪኒን ለመውሰድ ምግብ የሚቀምሱት አጥተው እኛ ጋር መጥተው ያችን ምግብ ያቺ ሻይና ዳቦ ያችን እንጀራ በልተው የሚመገቡ ሰዎች ነበሩ። እነሱንም ነው የጎዳችሁት። ሌላ ምንም ልላችሁ አልፈልግም። እግዚአብሔር ይፍረድባችሁ። እኔ ኃላፊነት የሚሰማችሁ የመንግስት አካላት ካላችሁ ለዚህ እኔ ፍቃድ ላወጣ አልፈልግም፣ አልችልም። በቃ የተራበ ማብላት ነው የምፈልገው። አቁም ካላችሁ ይኸው አቁም ያለው። ግን የተለያየ ባለድርሻ አካላቶች ይሄን የምትሰሙ የኔን ስሞታ የምትሰሙ የመንግስት ባለስልጣናትም ሆናችሁ በየደረጃው ወረዳውም ላይ ወረዳ 7 አዲስ ከተማ ክፍለ ከተማ ነው በብዛት ይሄን እየሰራ ያለሁት። የምትሰሙ ሰዎች ካላችሁ በጣም እንዳዘንኩኝ ልነግራችሁ እፈልጋለሁ። አዎ ጠይቄያቸዋለሁ። አይ አንዳንድ ነገሮች ስለምጽፍ ከዛ አንፃር ነው ወይ? አይ እሱ አይደለም ነው የሚሉት። እሱ ዞሮ ግን ቢሆንስ ግን እንደውም እኮ ጥሩ ነው። የፖለቲካ የሚጽፉ ፖለቲካ ላይ ያሉ ሰዎች የተራበ ካበሉ የተጠማ ካጠጡ ሌላ ምን ያስፈልጋል? ግን እንደዛ አልነበረም። እኔ ያን ያክልም እንትና አስጊ ሰዎች ላይም አስጊም ሰው አይደለም እንትና አይደለም። ግን አንዳንድ ሰው ሲበለጥ ይናደዳል ይመስለኛል። እና አዝናለሁ በጣም። እና ምን መጥፎ ሰው ሲሰራ ማስቆም፣ ደግ ነገር ደግሞ እንደዚህ ህይወቴን ሰውቼ እንደዚህ አቅሌን ስቼ እንደዚህ ሌት ተቀን 24 ሰዓት እንግዲህ የሚደወለው ነው 24 ሰዓት እንቅልፍ ሳይኖረኝ ባለቤቴንም በድዬ ማለት ነው እየሰራው በማብላት የተጠማ ማጠጣት አትችልም ተብዬ ተከልክያለሁ። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ይፈረድባችሁ። ይሄን ያስከለከላችሁ ሰዎች ሌላ ምንም ልላችሁ የምችለው ነገር የለኝም። ግልጽ ነው አይደለ? የተሻለ ነገር ደግሞ ሰዎች ደግሞ ባለድርሻ አካላት ደግሞ ሰምተው አይ ዘካርያስ ይቅርታ፣ ይሄ ለሌሎች ወጣቶችም አርአያ ሊሆን የሚገባ ነው፣ እንዲህ መባል አልነበረብም፣ ይቅርታ፣ በጎ አድራጎት ስራህን የተራበ ማብላት የማጠጣትን ቀጥል እባል ይሆናል። ደግሞ እንግዲህ ልቦና ያለው ሰው ደግሞ አግኝቼ እና ይሄው ነው። በጣም ያሳዝናል። ደህና ሁሉልኝ። እግዚአብሔር ለሁላችን ልቦና ይስጠን። ቻው። ግን ይሄ ማለት ግን የተራበ ማብላት የጠማ ማጠጣት አሁን አቆም ስላሉኝ አቆማለሁ፣ እሱን አቆምኩኝ ማለት ግን የበጎ አድራጎት ስራዎችን አቆምኩኝ ማለት ግን አይደለም። ብዙ የበጎ አድራጎት ስራዎች አሉ። እኔ በተማርኩት የቤተ ክርስቲያን ትምህርት ቁሚ ሰዎችን ባጽናና ባስተምር ያ የበጎ አድራጎት ስራ ነው። ምንም የበጎ አድራጎት ስራ በዚህ ቢዘጋ በዚህ ብቅ ይላል። ምንም ብዙ ነው መንገዱ። ቅድም እንደነገርኳችሁም እንደማማ ዝናሽ ያሉ 5 ልጅ ሞቶባቸው እጅና እግራቸውን አጣምረው በባዶ ቤት ውስጥ አሉ። እነሱን ደግሞ አቀርባለሁ ወደ እናንተ፣ ቤታቸውን እናድሳለን አብረን ሆነን። ያው መዶሻና አካፋ ይዘው የአቅመ ደካማ ቤትን እናድሳለን ብለው ስለጀመሩ እነሱ ያው ይሄን ደግሞ ይስማማሉ ብዬ ስለምን ነው። ግን እግዚአብሔር አዝናለሁ በጣም። ደህና ሁኑ በሉ እስቲ።